ናቅፋ ደርሰናል አለች ርግአት መኪናው እየተጓዘ። ናቅፋ ስሙ ዝነኛ ነው። በአካል ሄዶ ካየው ሰው ይልቅ በጆሮ ወሬውን የጠገበና በዓይነ ሕሊናው የጎበኘው እጅጉኑ ይበዛል። እኔም በአእምሮዬ ሰምቼ የሳልኩትን በአካል ለማረጋገጥ በስፍራው ተገኘው። ይህን ስፍራ በሌላ አጋጣሚ እንደማላየው ዕድሜ ቢቀጥልልኝም ቱሪስት ሆኜ መጥቼ እንደማልጎበኘው ልቤ ያውቀዋል። ናቅፋ ነፃ መሬት ከሆነ ብዙ ዓመታትን አስቆጥሯል ብላ ርግአት ታሪክ ማስዳሰሷን ያዘች። ኑ በስተግራችን በኩል ያለውን የተቃጠለ የጠላት መኪና እዩት ስትለን መንገዱ ዳር ተፈንግለው የተጋደሙ ብዙ የወታደር መኪኖች፣ ታንኮች እና የሲቪል የጭነት መኪኖችን አየን። አቤት ብዙ መኪኖችና ታንኮች ናቸው እኮ ሲል ጌታሁን ርግአት ተቀብላ ገና አላያችሁም፣ ወደፊት ስንሄድ ከመንገዱ ግራ በኩል ብዙ ታያላችሁ አለችና አሁን እንድታስተውሉት የፈለግኩት መጀመሪያ ላይ ያያችሁት መኪና የወደቀበትን ቦታ ነው። አይታችሁ ከሆነ ከዚያች ጠባብ መንገድ ውጭ ሌላ መፈናፈኛ ቦታ የለም ስትል ርግአት የመንገዷን ጥበት አስተዋሉ። ተራሮች ግራና ቀኝ አጣብቀው ያስጨነቁት መንገድ። ትንሽ እንደሄድን ርግአት በቀኝ በኩል ተራራ ነው፣ በግራ በኩል ደግሞ ገደል ነው፣ መኪኖቹ ከመንገዱ ውጭ ሌላ መፈናፈኛ የላቸውም ብላ በእጇ መንገዱ ጠርዝ ላይ እና ገደል ውስጥ የወደቁትን ለመቁጠር የሚታክቱ የውጊያ መኪኖችን አመለከተችን። ስራዬ ብዬ መኪኖቹን ባልቆጥርም 5 ደቂቃ ያክል በመኪና ስንጓዝ በስተግራዬ በኩል የወዳደቁት መኪኖች በመቶዎች እንደሚቆጠሩ ገመትኩ። በመጨረሻም ግራና ቀኝ እንደ ግድግዳ የቆሙ ተራሮች መሃል የተጣበበች ቀጭን መንገድ ዳር ዙ-23 የሚባል መሳሪያ እንዳነገበ የተቃጠለ ኦራል መኪና አንዱ የተራራ ግድግዳ ላይ ተለጥፏል። የመጨረሻውን መኪና አልፈን እንደሄድን የጠላት ጦር ስንቅ፣ ትጥቅና ወታደር ጭኖ ወደ ናቅፋ ሲመጣ የእኛ ታጋዮች እዚህ አካባቢ ላይ ገዢ ቦታ ይዘው በመጠባበቅ ጀመሩ። ልክ እጀባውን የምትመራው የመጀመሪያው መኪና እዚያ ተራራ መሃል ያለው ጠባብ መንገድ ላይ ስትደርስ በላውንቸር ሲያቃጥሏት መንገዱን ዘግታ ጦሩን ወደፊት አሳልፋለች። ከዚያ የእኛ ተዋጊዎች የጠላት ሰራዊት ላይ ተኩስ ሲከፍቱበት ወደኋላ እንዳይመለሱ የመጨረሻዋ መኪና ተቃጥላ መንገዱን ዘግታለች። የጠላት ሰራዊት ከየመኪናው እየወረደ ሸሸ። ምንም ማምለጫ እንደሌለ ጠላት ሲገነዘብ በጀቶቹ መኪኖቹን አቃጠላቸው ብላ አስረዳችን። ባየሁት ነገር በጣም አዘንኩ። በሺህ የሚቆጠሩ ወጣት የሀገራችን ልጆች በአንድ ቀን ጦርነት ሕይወታቸውን እንደ ቀልድ ያጣሉ። የሰው ነፍስ ከእንስሳት የረከሰበት ሀገር። የሚወድመው ሀብትስ ቀላል ነው እንዴ? እያንዳንዷ ጥይት እኮ ዋጋዋ የአንድ ሕፃን ልጅ የ3 ቀን ቀለብ ነች። የእያንዳንዷ ጠመንጃ ዋጋም የአንድ ከፍተኛ ገንዘብ ተከፋይ የመንግስት ሰራተኛ የዓመት ደሞዝ ነች። የአንድ ታንክ መግዣ እኮ 2 የከፍተኛ ደረጃ ትምህርት ቤቶችን መገንባት የሚያስችል ገንዘብ ነው። ናቅፋ ከተማ እንደ ስሟ ትልቅ አይደለችም። ቤቶቹ ዘመንና ጦርነት ያደከማቸው ይመስላሉ። የመጓጓዣም ይሁን የህዝብ እንቅስቃሴ እምብዛም አይታይም። ከመስጊድ አዛን ውጪ ጎላ ብሎ የሚሰማ ድምፅም የለም። እዚያ አካባቢ ጦርነት ከተካሄደ ዓመታት ቢያልፉም የጦርነት ጠባሳው ግን የሻረ አይመስልም። ቦታው ነፃ መሬት ይባላል። እንዲህ ከተባለም ዓመታት ተቆጥረዋል። ነፃነት ማለት ግን ምን ማለት ነው? በቃ ነፃነት ማለት የደርግ ጦር መደምሰስ ወይም ከአካባቢው ለቆ መውጣት ማለት ነው? አንድ አሁንም በፍርሃት የሚኖር ከሆነ ውስጡ ሰላም ከሌለው መናገሩ በስጋትና በውስጡ በብዙ ጥንቃቄ ከሆነ ምኑ ላይ ነው ነፃነቱ? ኑሮው ካልደላው፣ ሳቅ ከፊቱም ከልቡም ከራቀ፣ የሀገሩን ሀብት ካልተቋደሰ፣
አንድ ህዝብ ምኑ ነው ነፃ ሆነ የሚባለው ብዬ እጠይቃለሁ። ነፃ በተባለው መሬት ላይ የሚነፍሰውን አየር የነፃነት መዓዛ አላሸተትኩበትም። ለህዝቡ አዘንኩ። ይህንን ሐዘኔን በርግዓት መንገር ገደብ ማለፍ ይሆንብኛል። ምናልባትም የምታዋደቅለትን ዓላማ ያቀለልኩባት መስሏት እንዳትከፋብኝ ፈርቼ ተውኩት። ሌላው ርግዓት ያሳየችን ነገር አንድ ነጭ ተራራ ነበር። ከሩቅ ሲታይ በረዶ የለበሱትን የአውሮፓ ተራሮችን ይመስላል። ምንድነው ተራራውን እንደዚህ ያነጣው ብዬ ርግዓትን ጠየቅኳት። እንሂድና እዚያ ስንደርስ ምክንያቱን ታዩታላችሁ ብላ ርግዓት መለሰችልኝ። ወደ ተራራው ስንጠጋ ለካ ተራራውን ያነጣው ትልልቅ ድንጋዮች ላይ የተቀባው ነጭ ቀለም ነበር። ይህ ተራራ የተሰዉት ተራራ ይባላል። በትግርኛ ጎቦ ሰውዓት ብላ ነበረ የጠራችው። ለምን እንደዚያ ተብሎ ተጠራ ብሎ ጠየቀ ጌታውን። ተራራው እንደምታዩት ቀጥ ያለ ነው። ጠላት የተራራውን ጫፍ ይዞ ከባድ ምሽግ ሰርቶበት ነበረ። በአንድ ወቅት አካባቢውን ነፃ ለማውጣት ይህንን ተራራ መቆጣጠር ነበረብን። እዚህ ገዢ መሬት ላይ ነበር ጠላት የመሸገው እና የኛ ታጋዮች በከባድ መሳሪያ እገዛ እየተሰጣቸው ዳገቱን ለመውጣት ብዙ ትግል አደረጉ። ብዙ ወንድሞቻችንም ተሰዉ። እነዚያ ተራራውን ስንወጣ ያለፍናቸው ነጭ ቀለም የተቀቡ ድንጋዮች ጓዶቻችን የወደቁባቸው ቦታዎች ናቸው። እያንዳንዱ ድንጋይ ለማን እንደቆመ በስም የሚታወቁ ታጋዮች አሉ አለችና ጥቂት ትክዝ ብላ ቆየች። ከተራራው ቁልቁል እያየው የምሰማው ታሪክ ከተፈጸመ ዓመታት ቢያልፉትም ያ ሁሉ ወጣት ትናንት ወድቆበት ዛሬ ትኩስ ሬሳው ላይ የተራመድኩበት እየመሰለኝ ቀፈፈኝ። በጦርነት የሞቱ የሻዕቢያ ተዋጊዎች መርዶ ለቤተሰቦቻቸው ይነገራል ብዬ ርግዓትን ጠየቅኳት። ቢነገር ምን ትርጉም ይኖረዋል? ሰው እንደሆነ ሐዘን አይቀመጥ፣ እርሙንም አያወጣ። አየፍርዱ። ሁላችንም ከቤተሰብ ጋር የምንገናኝበት መንገድ አለን። ቤተሰብ የልጁ ወይም የዘመዱ ወሬ ከጠፋ በደህና እንዳልሆነ ይገምታል። ጊዜው እየረዘመ ሲሄድ ደግሞ ተስፋ ይቆርጥና ልጁ ወይም ዘመዱ በሕይወት እንደሌለ ራሱን ያሳምናል። ወሬያችንን ለመቀየር ስለ አራር ሆስፒታል ጉብኝታችን አነሳውና የኤርትራ ተወላጅ ያልሆን ሐኪሞች ገብተን ቁስለኞችን ብናይ የሚቃወም ሰው አይኖርም ብዬ ጠየቅኳት። ማንም ቅር አይለውም፣ እናንተ እኮ የሕክምና ባለሙያዎች ናችሁ እንጂ ሰላዮች አይደላችሁም አለች ርግዓት ኮስተር ብላ። ሁሉም ሰው እንዳንቺ ላያስብ ይችላል። ለምን ግን እንደዚህ ጠየቅከኝ? አይ ሻዕቢያ ምጽዋን ከተቆጣጠረ በኋላ ጤና ጣቢያ ስንሰራ ምንም ችግር አልነበረብንም። አንድ ቀን ግን የመንግስት ጀቶች ድብደባ አካሂደው ቁስለኞቹን ተቀብለን እያከምን ዶክተር አንገሶም ዶክተር ብርሃንን ተቆጥቶ ወደ ቤታችን እንድንሄድ አዘዘው። እዚያ ቦታ በመገኘታችንም ደስተኛ አልነበረም አልኳት። ዶክተር አንገሶም ጥብቅና ቁጡ ነው። በዚህ ባህሪው በጣም ይፈራል። ስለ መረጃና ደህንነት ደግሞ ከኛ የተሻለ ከልምድ የሚያውቀው ብዙ ነገር ይኖራል። በዚህ ባታዝንበት ጥሩ ነው አለች ርግዓት። ስለ መረጃና ደህንነት መጠንቀቁ ላይ እኛም ምንም ጥያቄውም ቅሬታም የለብንም። ግን የእኛን እርዳታ የሚሹ ቁስለኞች ቦታውን አጨናንቀውት ገና ለገና የቁስለኛና የሞት ብዛት መረጃ ይወጣብናል በሚል ከስራ ገበታ ሂዱ ማለት ከጥንቃቄ ይልቅ ጭካኔ ሆኖ ይሰማኛል። ዶክተር አንገሶም ሐኪም ባይሆንና እንዲሁ አንድ የሻዕቢያ አዋጊ ወይም ተራ ተዋጊ ቢሆን አይገርመኝም ነበር። ለማንኛውም ነገሮችን በብዙ አቅጣጫ ማየት ባለመቻሌ የእኔው ችግር ሊሆን ይችላል ብዬ ነገሩን ቸል ልለው ሞከርኩ። አራር የደረስነው ከመሸ ስለነበረ ወደ ማደሪያችን የሚመራን ሰው በያዘው የእጅ ባትሪ ከሚያሳየን መንገድ ውጪ ምንም አልታየንም። ርግዓት ክፍላችንን አስተካክላ የምንታጠብበት ውሃ አቅርባ ሻይና ቂጣ ሰጥታን ወደ ማደሪያዋ ሄደች። ሰላማዊ እንቅልፍ ተኛሁ። በማለዳ ተነስቼ ከህድሞ ማረፊያችን ወጣ ብዬ አካባቢውን ቃኘሁ።
ካረፍንበት ህድሞና ከጥቂት ቤቶች ውጪ ሌላ የሚታይ ነገር አልነበረም። እነዚህ ሰዎች ዕፀ መሰውር ይኖራቸው እንደሆን እንጂ እነዚህ ሁሉ ትልልቅ ስራ የሚከናወንባቸው ተቋማት እንዴት አይታዩም ብዬ አሰብኩ። ውጊያ ላይ ያለ ቡድን ቋሚ ንብረቶቹንና ተንቀሳቃሽ መሳሪያዎቹ በጠላት እንዳይታዩና ኢላማ ውስጥ እንዳይገቡ ከአካባቢው ጋር ማመሳሰሉ ያለና ተገቢም ነው። የሻዕቢያ ግን የሚለየው ስራዋን በሙሉ የምትሰራው ከመሬት ስር መሆኑ ነው። አዲስ አበባ ሆነን ሻዕቢያ አፋበትን እንደያዘች ሰምተን አብሮኝ ሕክምና ከሚያጠና አንድ ሻለቃ ጋር ስናወራ አሁንማ ሻዕቢያ ሰፈር ከበሮና ጭፈራው ደርቷል ስለው ሻዕቢያ ቤት የሚጨፈረው ምሽጉ ተቆፍሮ ካለቀ በኋላ ነው ብሎ የነገረኝን አሰብኩ። ፀሐይ ከነዚያ ሹል ተራሮች አናት ላይ ብቅ ስትል ተመልሼ ያረፍንበት ቤት ስደርስ ርጋት በሩ ላይ ቆማለች። የት ሄደህ ነው አንተ አለችኝ ስታጣኝ ያሳሰባት በሚመስል ፊት። አካባቢውን ለማየት ወጥቼ ነው፣ ሆስፒታሉን ግን ማግኘት አልቻልኩም ስላት ምን አስቸኮለ አሁን አስጎበኛለሁ አላልኩም እያለች ሳቀች። ቁርሳችንን በልተን እንደጨረሰን ለሰለሞንና ትርሃስ ተቀላቀሉን። ከተዘጋጃችሁ ፀሐይዋ ሳትግል እንውጣ ብላን ርጋት ወታደራዊ ትዕዛዝ በሚመስል መንገድ ጀመርን። ወደ 10 ደቂቃ ያክል እንደተጓዝን አንዲት ከኋላ ክፍት የሆነች ቶዮታ መኪና አቧራውን እያቦነነች ከኋላችን መጥታ ስታልፈን ርጋትና ሰለሞን እጃቸውን እያወዛወዙ መኪና ውስጥ ያለው ሰው ሰላም አሉት። መኪናዋ ቀድማን ከሄደች በኋላ ወደ 50 ሜትር ርቀት ላይ ቆመችና ሾፌሩ ከመኪናዋ ወርዶ ወደ ኋላ ዞር ብሎ ርጋት ብሎ ወደ እርሱ እንድትመጣ በእጁ ምልክት ሰጣት። መኪናው ያስነሳው አቧራ እየጠራ ሲመጣ ሰውየውን አወቅኩት። ዶክተር አንገሶም ነበር። ርጋት ዶክተር አንገሶም ጋር ስትደርስ በትከሻቸው ተገጫጭተው ሰላም ሲባባሉ ከነሰለሞን ጋር ቆመን በርቀት እናያለን። ለኛ የማይሰማ ወሬ ይዘዋል። ዶክተር አንገሶም ከርጋት ጋር ሲያወራ የተቆጣ ነው የሚመስለው። ባህሪው ነው ማለት ነው ብዬ አሰብኩኝ። በሆዴም ይሄ ዶክተር ግን ታካሚዎቹንም እንደዚህ ኮስተር ብሎ በተበሳጨ ፊት ይሆን የሚቀበላቸው ወይስ ለተዋጊ ታካሚ ፈገግታ አስፈልገውም ብዬም በልቤ እጠይቃለሁ። ርጋት ወደኛ ስትመለስ ዶክተር አንገሶም ቶዮታውን አስነስቶ አቧራውን እያቦነነ በመጣበት ፍጥነት ወደፊት በረረ። ርጋት ፊት ላይ የማይጠፋው ፈገግታና ደስታ ስትመለስ አልነበረም። ለጥቂት ጊዜ ዝም ስትል ምንድነው ርጋት ሰላም ነው ብዬ ጠየቅኳት። የሆነ መርዶ ይዞ መጥቶ ይሆን ብዬ አሰብኩ። ሆስፒታሉን መጎብኘት አትችሉም። ርጋት እንደምንም አመጣ ተነፈሰችው። ለምን ካልኩ በኋላ በውስጤ ያው ዶክተር አንገሶም ነው የከለከለን፣ ሌላ በዚህ ቅጽበት የመጣ ምን ምክንያት ሊኖር ይችላል አልኩ። ዝም እንደተባባልን ወደ አደርንበት ሰፈር ተመለሰን። ርጋት በእኛ ምክንያት ችግር እንዳይደርስባት ስጋት አደረብኝ። ሰፈር ስንደርስ የርጋትን እጅ ይዤ ለብቻው ላወራት እንደምፈልግ ነግሬያት ሻይ የምንጠጣበት ዛፍ ስር ቁጭ እንዳል ሆስፒታሉን ላሳያችሁ ባለመቻሌ በጣም አዝኛለሁ አለች ርጋት መሬቱን እያየች። ምንም እንዳታዝኝ ርጋት አልኩ እጄን ርጋት ትከሻ ላይ አድርጌ። የዶክተር አንገሶም ስጋት ደግሞ በደንብ ይገባናል ስላት ፊቷን ወደ እኔ አዙራ የምርህን ነው አለች። የምሬን ነው። እውነት ለመናገር በሁኔታው አዝኛለሁ፣ ግን ስጋቱንና ጥንቃቄውንም ልረዳው ሞክራለሁ አልኩና እጄን ከርጋት ትከሻ አውርጄ ርጋት አሁንም ጦርነት ላይ ናችሁ፣ በጦርነት ወቅት ደግሞ በእርግጠኝነት የማያውቁትን ከማመን ይልቅ መጠራጠር ያዋጣል ስላት ፈገግ እያለች እንደው እንዳላዝን ነው ይህን የነገርከኝ እንጂ ከፍቶሃል አይደል አለችኝ። አልከፋኝም እኮ የሚል አልወጣኝም። እውነት ነው አንቺም እንዳታዝኝ ነው እያወራሁሻለሁ፣ ነገር ግን ያመንኩበትን ነገር ነው የነገርኩሽ አልኩና በድሮ ወንድምነት አይተኝ እነዚህን ከጠላታችሁ የተሰወሩ ቦታዎችን ልታሳየኝ አስበሽ እንጂ እኔ አሁን የመንግስት ሰላይ ልሁን ሌላ ተልእኮ ይኖረኝ ምንም የምታውቂው ነገር የለም ስላት እስ ደግሞ አንተም ብሎ ሰላይ አለች ከመሬት አሸዋ አንስታ ጫማዬ ላይ የበተነች። ምን ነው እኔ ስለ ሰላይነት ምን ያንሰኛል? እሱን ተወው እባክህ። ስለላ እንደ ሕክምና ቀላል መስሏል ስትለኝ ተያይዘን ሳቅን።
የርጋት የደስታ ፊት ወደ ቀደመው መመለሱን ሳይ እረፍት ተሰማኝ። ማን ያውቃል አንድ ቀን ሀገር ተረጋግቶ ታስጎበኘኝ ይሆናል አልኳት እየሳቁ። ኢንሻአላህ ስትለኝ ድንገት ዞር ብዬ የስላሴ ሰንበት ተማሪ ሰለምሽ እንዴ አልኳት ትኩር ብዬ እያየኋት። የዚህ አካባቢ ህዝብ ሙስሊም ናቸው። እግዚአብሔር ቢፈቅድ ሲሉ ኢንሻአላህ ነው የሚሉት። እኛም ለምንድን እንደዚያ ነው የምንለው? አሜን እግዚአብሔር ቢፈቅድ አልኩ። ሐራርብን የመጎብኘት ምኞቴ መና መቅረቱን ከአሁን የተሻለ እድል መቼም እንደማይኖር እያሰብኩ ርጋት በመኪና ስንጓዝ አብራ እየተጓዘች የምናርፍበት ቦታ እያመቻቸች ምግባችንን እያቀረበችልን ልብሳችንን እያጠበች ሳትለየን ሳህል በቆየንበት ጊዜ ሁሉ አስተናግዳናለች። በምናርፍበት አካባቢ ያሉትን ቦታዎች እግራችን መሄድ እስከቻለ ድረስ አስጎበኘችን። መናገር እስከቻለው ድረስ ደግሞ የአካባቢውን ታሪክ በተለይ ከትግላቸው ጋር ያለውን ተያያዥነት ተረከችልን። አንዱ ያስጎበኘችን ቦታ ሂምቦል ይባላል። እዚያ ቦታ የገረመኝንም ያሳዘነኝን ነገር አየሁ። የገረመኝ ነገር ብዛት ያላቸው የኢትዮጵያ ጦር አባላት የነበሩ ጦሩን ከድተው ከሻዕቢያ ጋር የተቀላቀሉ የመሃል ሀገር ሰዎች ማግኘቴ ነበር። ርጋት ይህንኑ ታሪካቸውን ነግራን ስለነበረ ያስተዋወቀችን በአማርኛ ሰላምታ ስሰጣቸው እነርሱ ግን በተኮላተፈ ትግርኛ ነበር ለሰላምታ ያጸፋ የመለሱልኝ። እኔም በልቤ እንዴት ነው ነገሩ? ጦሩን ብቻ ሳይሆን ቋንቋውን ጭምር ነው እንዴ ከዱት ብዬ በሆዴ ሳቅኩ። ትንሽ እንደተጫወትን ግን መተማመንን በመሃላችን ተፈጥሮ ይሁን ወይም ወታደሮቹ ትግርኛ አልቆባቸው አማርኛ ማውራት ጀመሩ። አንድ ውስጤ አላሳርፍ ያለኝ ነገር ለምን የሀገራቸውን ጦር እንደከዱ የማወቅ ጉጉቴ ነበር። ለመክዳታቸው የተለያዩ ምክንያቶች ቢሰጡኝም የአብዛኞቹ ግን ተመሳሳይ ነበር። በሰላም ቤተሰቦቼ ጋር እያረስኩ የምኖረውን በግድ ወስደው የወታደር ማሰልጠኛ ውስጥ አስገቡን አለ አንዱ ከመካከላቸው። ቀጥሎም ስልጠናውን እንደጨረስን ወዴት እንደሚወስዱን እንኳን ሳይነግሩን በመኪና ጭነው ሌት ተቀን አጓጉዘው አንድ ቦታ አራገቡ። ያለንበትን ስንጠይቅ ኤርትራ እንደሆነ ነገሩን። የት ግንባር ነበርክ ብዬ ጠየቁ። ከረን ግንባር ነበርኩ። ቅኝት ላይ ስለምሰራ እኔና ጓደኞቼ ሁል ጊዜ አደጋ ውስጥ ነበር። ብዙ ጓደኞቼም ተሰውተዋል። ታዲያ ስብስብ ብለን ስናወራ መተማመን ስለሌለ በግልጽ ባንነጋገርም ማናችንም የጦርነቱን ዓላማ አይገባንም። እየቆየው ሲሄድ ለነገሩ ሁሉ ትርጉም አጣሁለት። የመግዳት ሐሳቡ ሲመጣልኝ በልቤ ይዤው ለረጅም ጊዜ ቆየው። ይህን ዕቅዴን ደግሞ ለማንም አምኜ መናገር አልችልም። እና እንዴት አመለጥክ ጠየቅኩት። ነገሩ ቀላል አልነበረም። ከተጠራጠሩት ልትረሻን ትችላለህ። ስለዚህ ምስጢርህን ሸሽገህ ጥሩ አጋጣሚ እስኪገኝ መጠበቅ ነው። የመንግስት ኃይል ወዳለበት ቦታ መጥፋት የማይታሰብ ነው። የአካባቢው ሰው ብትሆን ቋንቋውን እያወራህ የሚያስጠጋህንም ዘመድ ካለ እየተደበቅ ታልፈዋለህ። እንደ እኔ አይነቱ መጣይ ግን ጠፍቶ 1 ኪሎ ሜትር እንኳን መሄድ አይችልም። እና ወደ ሻዕቢያ ግዛት መክዳትን መረጥክ ብዬ ጠየቅኩት። ሌላ ምን አማራጭ አለ አለና የማፈር አይነት ፈገግታ ፊቱ ላይ የተነበበ። እውነት ለመናገር የኔ ምኞት የነበረው ወደ ሱዳን ለመጥፋት ነበር። ግን ከሻዕቢያ ተደብቄ እንደምንም ባልፍም ከህዝቡ ማምለጥ እንደማልችል ጠንቅቄ ያውቅ ነበር። እና እንዴት እንዳመለጥክ ንገረና አልኩት አጓጊውን ታሪክ ለመስማት ቸኩዬ። ልነግርህ አይደል አለና የምናዳምጠውን እንግዶች እየተመለከተ። አንድ ቀን ለቅኝት ስንወጣ በዚያ አካባቢ የመሸገ የህዝባዊ ግንባር ጦር እንደሌለ መረጃ ስላገኘን ብዙ ስጋት አልነበረንም። ግን ድንገት የቀላል መሳሪያ ተኩስ ከዚህም ከዚያም ሲዘንብብን ሁላችንም መሬት ላይ በደረታችን ተኛን። እኛ ማናያቸው እነርሱ የሚያዩን ተዋጊዎች የት እንዳሉ እንኳን ሳንለይ የአጸፋ ተኩስ መተኮሱ ትርጉም አልነበረው። የነበረን አማራጭ በሆዳችን እየተሳብን ወደ ጦር ቀጠናችን ማፈግፈግ ነበር። ከዚያማ ሁላችንም በአንድነት ማፈግፈግ ስለማንችል እኔ ሽፋን እየሰጠኋቸው ሄዱና ቆይቼ ደርስባቸዋለሁ ብያቸው ደህና ገዢ ቦታ ያስኩና ጓዶቼ ሲመለሱ እኔ እዚያው አድፍጬ ቆየው። ምንም ድምፅ ከፊት ለፊት ሲጠፋ የተኮሱብን ለቅኝት የተላኩ እንደሆኑና
ወደ ኋላቸው እንደተመለስኩ ገመትኩና ወደፊት መጓዝ ጀመርኩ። ያፈገፈጉት ጓደኞች እንደምትከዳ ተጠራጥረው እንዳይመቱ አልፈራህም? ነበር ጥያቄ። የፈራሁት የህዝባዊ ግንባር ተኩስ ነበር እንጂ ጓደኞቼማ ርቀው ስለሄዱ ካልተመለሱ በስተቀር ሊያዩኝም አይችሉም ነበር። ድንገት መሳሪያው ጣለው የሚል ድምፅ በተባበረ አማርኛ ሰማሁና እንደታዘዝኩት መሳሪያን ጣልኩት። ሁለት ታጋዮች መጡና አንዱ መሳሪያውን ሲያነሳ ሁለተኛው ወገቤ ላይ የታጠቅኳቸውን የጥይት ካዝናዎችና ቦምቦች ፈቶ ወሰደ። ወደ ርጋት እያየ ወንዶቹ ከማረኩ ችግር የለውም ይባላል። ወታደር ለሴቶች እጅ መስጠትን ይፈራል። ሴቶችን ለምን ይፈራቸዋል? ጌታውን ጠየቀ። እርሷን ጠይቋት አለ ወታደሩ ፈገግ ብሎ ወደ ርጋት ባገጩ እያሳየን። ሁላችንም መልስ ጥበቃ አይኖቻችንን ወደ ርጋት ስናዞር እርሷም ሳቅ ብላ እርሱን አትስሙት፣ ሴቶቹ ከማረኩ ይደበድቡሃል፣ ጨካኞች ናቸው፣ ሊገድሉም ይችላሉ እያሉ የጠላትን ጦር ይሰብኩታል። እውነታው ግን የኢትዮጵያ ወንዶች ለሴት ተዋጊ እጃቸውን ከሰጡ ወንድነታቸው ጥያቄ ውስጥ እንዳይገባ የሚፈሩ ትምክተኞች ስለሆኑ ነው አለች እየሳቀች። ከዚያስ ምን ሆነ ብሎ ጠየቀ ጌታውን። ከዚያማ አብሬ ስበላ ስጠጣ ስውልና ሳድር ሰዎቹን ለመድኳቸው። ስራ ፈትቼ ከሙል ስራ ላግዝ ብዬ ጠየቅኳቸው። ያኔ ነው ከርጋት ጋር ያስተዋወቁን ብሎ ርጋትን እያየ ፈገግ ሲል እርሷም ሳቅ አለች። ቁስለኛ የማንሳትና የመጀመሪያ እርዳታ ትምህርት ተሰጠኝ። አሁን የምሰራው የጦር ጉዳተኞች ማገገሚያ ላይ ነው ብሎ አበቃ። አንተ ስለምን ጦሩን ከዳ ብዬ ሌላውን ስጠይቀው መልሱ የሚገርም ነበር። ከዳ የሚለው ቃል ለእኔ ትክክል አይመስለኝም። መክዳት ማለት ለደግ ላደረገልህ ሰው የገባውን የልብ ይሁን የቃል ውለታ ማፍረስ ይመስለኛል። ደርግ ደግሞ ለእኔም ለመወዳት ሀገሬም ያደረገውም ያሰበውም አንዳች ደግ ነገር የለም። እኔ ከዳው ሳይሆን የሰዎችን ደም አፋሰው ከማይጠግቡ ጨካኞች እጅ ነፃ ወጣሁ ነው ምለው አለ። ከልጁ አነጋገር የተማረ ሰው ምናልባት ባለማዕረግ የነበረ ነው ብዬ ገመትኩ። ይቅርታ በተለምዶ እንደዛ ስለሚባል ነው እንጂ መክዳትን እንደ ክፋት አስቤው አይደለም አልኩና እሺ ለምን ሻዕቢያን ለመቀላቀል ወሰንክ ብዬ አስተካከልኩ። እኔ ይህን ውሳኔ የወሰንኩት ጀነራል ታሪኩ ከተረሸኑ በኋላ ነው አለ ልጁ። ወይ እኚህ ጉደኛ ጀነራል ታሪኩ ብዬ በልቤ አፋቤት ግንባር ነበርክ ማለት ነው? አሁን እዚያ ግንባር ነበርኩ። ጀነራል ታሪኩ በጣም የምወዳቸው የማከብራቸውና የማደንቃቸው አዛዥ ነበሩ። የእርሳቸው መገደል ለኢትዮጵያ መንግስት ትልቅ ኪሳራ ነበር። የሰራዊታችን ሽንፈት የተረጋገጠው በዚያ ቀን ነበር ብል የተሳሳትኩት አይመስለኝም። ስለ ጀነራሉ እኮ ብዙ ታሪክ ሰምተናል። ወደዚህ የመጣን ሁሉ ከሻዕቢያ አባላት ጥሩ ነገር ሲነገርላቸው እየሰማን እየተደነቅን ነበር። አንተ ግን እስከ መክዳት ስል ልጁ ሳቅ ሲላየውና ይቅርታ ቃሉን ደጋገምኩት አይደለ አልኩት። ምንም ችግር የለም ቀጥል አለኝ። የእርሳቸው መገደል እንዴት ይህንን እንድትወስን አደረገ? ጥያቄን አሻሻልኩ። ውድ አድማጮቻችን እንዴት ሰነበታችሁ? ዛሬ የምናቀርብላችሁ ቀይ ባህር ሲቀላ በሚል ዶክተር ፍርዳወቅ ማሞ የጻፉትን እውነተኛ ታሪክ ይሆናል። የምናቀርበላችሁ ንባብ በሙሉ የዶክተር ፍርዳወቅ ማሞ መጽሐፍ ላይ የተገኘ ነው።